ናሆም ፎንቲና ዋንቲያ በጣም አሳፋሪ ሰዎች ናቸው። የኢትዮጵያን ቲክታከሮች ሙሉ በሙሉ በሚባል ደረጃ ጴንጤ ጠል ናቸው። የጋን ነበር ተከፍቷል ወንድሜ፣ የመቃጠል ዘመን ደርሷል። በዚህ ልክ በእናንተ አዝናለሁ ተስፋም ቆርጣለሁ ብዬ አስቤውም አላልኩም። ኢየሱስን አምኖ ዓለምን የካደ ወደ አምላኩ ሄደ በሚል መዝሙር እንዴት ለጌም ማዳመቂያ ሆኖ እነሱም እየተሳሳቁ እንዴት ቁጭ ይላሉ? ቲክታክ ለብዙ ሰው መጥፊያ፣ ለብዙ ሰው ደግሞ መነሻም ጭምር ሆኖ በእኔና በእናንተ የግዴለሽነት ንግግር የስንቱ ህይወት እንደተበላሸ ተመልከቱ። ይታያችኋል የማትሪክ ውጤት ያ 526 የኔ ዩኒቨርሲቲ ድሮፕ አውት አድርጌያለሁ። ከፍቅረ ንዋይ ተጠበቁ። አንዳንድ ጊዜ በሚፈነዳ ሳቅ የምትስቁት ብዙ ብር ስላላችሁ ከሆነ ገንዘብን አስመልክቶ የልባችሁ ሁኔታ እንዴት ነው? ሙስሊም ሆነ ብርሃን ሲበራል እነኚህን አባት የሰማ ሰው ወንጌል የበራለት ሰው የሚዘፍኑ መንግስተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈም። መሸታሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈም። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች በአስተማሪ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ጥቂት ከተመለከታችሁ በኋላ ሰብስክራይብ አድርጉ እንዳትረሱት። ዛሬ 10,000 የመግባት ቻሌንጃችን እንደተጠበቀ ነው። ትላንትና በሚገርም ሁኔታ ሰብስክራይብ አድርጋችኋል። 10,000 ልንገባ በጣም ጥቂት ወደ 700 ምናምን አካባቢ ይቀረናል። ቴንክ ዩ። ቀጥታ ወደ ቪዲዮአችን ከሌሎቹ የሚጠበቅ ነገር ነው። ከናሆም ፎንቲና ከዋንቲያ ግን የሚጠበቅ ነገር አይደለም። ምክንያቱም ክርስቲያን እንደሆኑ ነው ለኛ ራሳቸውን ለማሳወቅ እየሞከሩ የነበሩትና በተለያዩ ኢንተርቪዎችም ላይ እኛ ጴንጤዎች ነን እያሉ ጴንጤ መሆናቸውን ሲያሳውቁ አይቻቃለሁና በጌታ በመሆናቸው በጣም ደስተኛ ነኝ። በዚህኛው ግን በጣም ነው ያፈርኩባቸው፣ በጣም ነው ያዘንኩባቸው። የእውነት እንኳን እነሱ በጌታ የሆኑት አይደሉም በጌታ አይደሉም የምንላቸው በተለያዩ ሃይማኖት ውስጥ ያሉት በተለያዩ ሃይማኖት ውስጥ ልዩነት ውስጥ ያሉት እንኳን ለወንጌላውያን አማኞች ዝማሬ ምን ያህል ክብር እንዳላቸውና ምን ያህል ልባቸው እየተነካበት እንደሚያዳምጡ ይሄ ብዙዎቻችን የምናውቀው ጉዳይ ነው። የአደባባይ ሚስጥር ማለት እንችላለን። ምክንያቱም ብዙዎች የተጽናኑበት ነው። በጌታ ሳይሆኑ እንኳን ብዙዎች በተለያዩ በነ ዳግማዊ ጥላውን፣ በነ አስቴር አበበ፣ በነ አዜብ፣ በነ ቤቴሌም፣ በነ ተከስተ ጌትነት እግዚአብሔር ብዙዎችን አጽናንቷል። የብዙዎችን ልብ ነክቷል። ብዙዎችን ከሀዘን እንዲወጡ ምክንያት ሆኗል። ዲፕሬሽን ውስጥ እንኳን ሲገቡ ይሄ መዝሙር እነኚህም መዝሙሮች አዳምጠው ካሉበት ዲፕረስድ ከሆኑበት ነገር አምልጧልና እነኚህ ጌታን አወቅን ጌታን ተረዳን የሚሉ ሰዎች ግን የወንጌላውያን አማኞች ዝማሬ ላይ ሲያለቅጡ ሳይ በጣም ነው የከፋኝ። የእውነት ስፔሻሊ ናሆም ፎንቲና ዋንቲያ ማለት ነው ፍራይዴይ 90ዎች ናቸው እንደዚህ እያደረጉ ያሉት። ግን ይሄ ጌም ግን ራስንቱን አሳበደ። ውጭ ኮቶ ነው በጨለማ ደጅ ከግቢ ውጪ እነሱ ደግሞ እጅ ባለ የሚገርምሽ ወይ ይመጣል። አረሰ ይመጣል። ነው ታየው ተበላሽ ነው ነው አላየውም። ታው ያኩ ታው በጣም ስላዘንኩባችሁ እናገራለሁ ከዚህ በኋላ ማለት ነው። በእግዚአብሔር ጸጋ ላይ በቤተ ክርስቲያን ዝማሬ ላይ ግን ማላገጥ አትችሉም። የእውነት አትችሉም። በጣም ብልግና ነው፣ ባለጌነት ነው። ይሄ ነውር ነው። የእውነት ነውር ነው። ጥቂት እንኳን አይሰማችሁም?
ጥቂት እንኳን ህሊናችሁ አይወቅሳችሁም? ጥቂት እንኳን ህሊናችሁ ተው። ይሄ እኮ ብዙዎች የሚጽናኑበት ሚሊዮኖች የሚጽናኑበት የተጽናኑበት ነው እንዴ ዝማሬ ነው፣ የተጽናኑበት ዝማሬ ነው፣ እግዚአብሔር የብዙዎችን ልብ የደገፈበት ዝማሬ ነው ብላችሁ እንኳን አደብ አትገዙም? ፍራይዴ ናይንቲዎች እናንተ ትላልቅ ሰዎች አይደላችሁ? ብዙዎች ጋር ያላችሁን ተቀባይነት ለምን በእንደዚህ አይነት መልኩ ታሸረሽራላችሁ? ቆይ አብዛኛው እዚህ ሶሻል ሚዲያ ላይ ያላችሁ ቲክቶከሮች ለምንድነው ጴንጤ ላይ ብቻ የምትበረቱት? ለምንድነው በጴንጤ ማላገጥ የምትፈልጉት? በነገራችን ላይ የምትሰሩት ስራ በሃይማኖት ተለይቶና ተመርጦ የሚታይ ነገር አይደለም። ሁሉም ሰው ነው የሚያያችሁ። ለምንድነው አንድን ሃይማኖት ብቻ አታክ ማድረግ የምትፈልጉት? ሌሎችንም አድርጉ ማለት አይደለም። እስቲ አሁን እያደረጋችሁ ያላችሁት ነገር አሁን ያለገጣችሁበት ዝማሬያችን የኦርቶዶክስ ወይ የሙስሊም ሆኖ ቢሆን ኖሮ ዛሬ ላይ ለይቅርታ ነጠላችሁን ለብሳችሁ ወይ ጋቢያችሁን ለብሳችሁ ስቅስቅ ብላችሁ እያለቀሳችሁ እኛ እኮ ይሄን አስበን አይደለም ሰፊው ማህበረሰብ ይቅርበሉን ብላችሁ ነበር የምታለቃቅሱት። ሰፊው ጴንጤ ማህበረሰብ አይማታም ወይ አይናካም ወይ አያሳድድም፣ ይገደል አይልህም፣ ይታሰር አይልህም፣ ህግ ይልን አይልህምና እንደፈለክ መሆን ትችላለህ ማለት ነው እንዴ? እንደፈለክ አፍላፊ መናገር እንደፈለክ በዝማሬዎቻቸው መቀለድ ትችላለህ ማለት ነው እንዴ? እንዴ ነውር እኮ ነው፣ የእውነት ነውር ነው። ሁሉም ቲክቶከር በሚባል ደረጃ በቃ እንደዚህ አይነት ሙድ ውስጥ ነው ያላችሁት። አንድ ቪዲዮ አይቼ ነበር። የገሃነም በር ተከፍቷል ወንድሜ፣ የመቃጠል ዘመን ደርሷል። እነኚህ ማሳየት የሚፈልጉት ወንጌል ስርጭት በየአደባባዩ የተወጣ ወንጌል ስርጭት ይደረጋል። ከዛ ወስደው ወንጌል ስርጭት ላይ የማላገጥ ሙድ ውስጥ ነው ያሉት። በራሳቸው ኮንተንት አድርጎ በራሳቸው ቅመም አድርጎ እንግዲህ መልቀቃቸው ነው በቤታቸው ማለት ነውና አብዛኛው ቲክቶከር ለወንጌላውያን አማኞች ሲሆን ምላሱ ሁላ ይረዝምለታል፣ ምላሱ ሁላ ይታዘዝለታል እንደፈለገ ለመናገር ማለት ነው። ለምን ቆይ ኦኬ እሺ እናንተስ እንደፈለጋችሁ ነው። ከጎናቸው ያላችሁት ወንጌላዊ አማኝ ነን ባዮች እንዴት አቆሙ? ይሄ እኮ የኛ ዝማሬ ነው። ይሄ እኮ ብዙዎች እናቶቻችን አባቶቻችን የተጽናኑበት ዝማሬ ነው። ይሄ እኮ ብዙዎቻችን ልባችን የተደገፈበት ነው። ታው እንደዚህ አይነት ነገር ለምንድነው ሃይማኖቴን የምትነካው? ለምን የወንድሞቼን ሃይማኖት ትነካለህ እንዴ? ታው አትሉትም ነው? እናንተ የሚገዳችሁ ስለምታገኙት ገንዘብ ስለሚሰጣችሁ ጊፍት ህይወታችሁን ስለምትገፉበት ጊፍት ብቻ ነው። የጊፍተሮችን ሳይኮ ብቻ ነው እንዴ የምትጠብቁት? ይሄ ማህበረሰብ እኮ ይሄ የጴንጤው ማህበረሰብ አይናገርም ማለት ሞኝ ነው ማለት አይደለም። አይናገርም ማለት ፋራ ነው ማለት አይደለም። ዝም አልን ማለት ፋራንን ማለት አይደለም። የተነሳባችሁ ቀን እኛ አይደለንም ተነስተን የምናሳድዳችሁ። እግዚአብሔር ነው ስለኛ የሚሟገትልን፣ እግዚአብሔር ነው የሚናገርልን። እግዚአብሔር ለኛ ሲል ከዙፋኑ የተነሳ ቀን ግን መግቢያ ነው የምታጡት። በቃ ይቅርባችሁ። ናሁም ፎንቲና ዋንቲያ ይቅርታ ጠይቁ። የእውነት ይቅርታ መጠየቅ አለባችሁ። አንደኛ ከነዚህ ጋራ እንደዚህ በሚሆኑበት ሌቭል ሲሄዱ አብራችሁ ቁጭ ብላችሁ በማላገጣችሁ ነው። ክብር ካላችሁና ሪስፔክት ካላችሁ የእውነት ኢየሱስን የምትወዱ ከሆነ በደም የተዋጀው ህዝብ ላይ ነው ያለገጣችሁትና ይቅርታ መጠየቅ አለባችሁ። እናንተ ሃይማኖታችሁን አስከብሩ ምናምን ማለት አይደለም። ከሚያለግጡት ጋራ ግን ህብረት ማድረግ የለባችሁም። ህብረት እያደረጋችሁ ደግሞ ከሆነ ማስቆም ነበረባችሁ። እየሄዳችሁ ያላችሁበት ርቀት ትክክል አይደለም እያላችሁ ማስኬድ ነበረባችሁ። ቤታዮ ዋንቲያ በጣም በቃ ሁላችሁም ነው ያሳዘናችሁኝ። ጌታ ሁላችሁም በቃ አዘንኩላችሁ። የእውነት ጌታ ነው ብላችሁ በጣም ነው ያዘንኩላችሁ። ምን ያህል ሰው እንደተጽናናበት ብታውቁ፣ ምን ያህል ሰው ልቡ እንደተደገፈበት ብታውቁ እንደዚህ ባላለገጣችሁ ነበር። እግዚአብሔር ማስተዋሉን ይስጣችሁ። እግዚአብሔር ይድረስላችሁ። ይሄ ቪዲዮ እነሱን ጀጅ ለማድረግም አይደለም ወይም ደግሞ ምንድነው ይሄ አጉል ልታይ ለማለትም አይደለም። ነገር ግን አውቃለሁ ይሄ መዝሙር በብዙዎች ለሚምም ለምናምን ብዙ ሰዎች ተጠቅመዋል። ይሄንን እኔ ለምን ተጠቀሙ ምናምን ሳይሆን ቢያንስ እነዚህ ሰዎች ቢያንስ በጌታ ነን የሚሉ ልጆች ናቸውና እንዴት ኢየሱስን አምኖ ዓለምን የካደ ወደ አምላኩ ሄደ በሚል መዝሙር እንዴት ለጌም ማዳመቂያ ሆኖ እነሱም እየተሳሳቁ እንዴት ቁጭ ይላሉ ነው። ይሄን እማላስነካ ነገሬ እሱ ነው መሆን ያለበት። ማታስነኩት ኖ አልደራደርም። ስለምንም ነገር ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ ህይወቴ ነው። አይ እሱ የተበጠበጠ ቀን ህይወት ይበጠበጣል። መቀጠል አትችልም፣ መኖር አትችልም።
ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ ነው። ከኢየሱስ ውጪ የምንኖርለት የምናወራውም ጉዳይ የለንም። ስለምንም ጉዳይ ዋጋ መክፈል አያዋጣም። ዘንድሮ በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለቻል፣ ያደክማል። ለዚህ ነው ይሄን ሁሉ ዋጋ የከፈልኩት እንደዚህ የደከመኝ እንቅልፌን ያጣሁት ትላለህ። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል። ለምን መሰለ? ሰማይ ይቀጥላል። ሰማይ ይቀጥላል። ይሄ ትክክለኛ መልእክት ነው። ሰማይ እንደሚቀጥል ስለማናውቅ ነው ብዙዎቻችን የማላገጥ ህይወት ውስጥ እየገባን ያለ ነውና ይሄ በቂ የሆነ ምላሽ ነው ለእናንተ ብዬ አስባለሁ። ሌላው እንደዚህ በወንጌል እየተነካ እየመጣ በዝማሬ እንደዚህ ጌታን ያመልካል። የኛዎቹ ደግሞ በዝማሬ እየቀለዱ ነው። ደስ አይሉ አልመለስም ወደኋላ የግብፅን ሽንኩርት አልበላ ቃል ኪዳን የገባው ለራሴ አመልክሃለሁ ኢየሱስ ደስ አይልም? የሆነ በቃ ጉባኤው መንፈስ ቅዱስ ሲሞላበት እንደዚህ ነው ጉባኤ የሚሆን። አያስጨፍርም። ኢየሱስ ምስጋና ቃሉን የሚያደርግ ድንቅ አምላክ ነውና ክብር ለኢየሱስ ይሁን። ኢየሱስ ምስጋና ቃሉን የሚያደርግ ድንቅ አምላክ ነውና ነፃ ስትወጣ የሚሰማ ስሜት ይሄን ይመስላል። አባቴ ኢየሱስ ይበራል፣ ብርሃን ሲበራ በሕይወት ላይ ኢየሱስ ልዩ ነው። ኧረ ኢየሱስ ልዩ ነው፣ ተወዳዳሪ የሌለው ታላቅ ኧረ ኢየሱስ ልዩ ነው። ኧረ ኢየሱስ ልዩ ነው፣ ተወዳዳሪ የሌለው ታላቅ አምላክ አምልኳችን ለሱ ብቻ የሌለው አቻ የሌለው አቻ ጭብጨባችን ለሱ ብቻ የሌለው አቻ የሌለው አቻ። ክበር አንተ ብቻ የኔ ጌታ፣ ክበር የኔ አባት። ነፃ የወጣ ሰው እንደዚህ ነው እንግዲህ በዝማሬ የሚያሸበሽቡ ነፃ ብርሃን የበራለት ሰው ሙስሊሙ አባታችን እንግዲህ በዚህ መልኩ ኢየሱስ ክርስቶስን ከፍ ያደረጉት ነበርና ይሄ ቪዲዮ የላክልኝ ሰው እግዚአብሔር ዘመንህን ብርክ ያደርግልኝ። የእውነት ማታ ሳይሆን እንዴት ደስ እንዳለኝ ልነግራችሁ አልችልም። በጣም ነው የተደሰትኩት። ማለት በቃ የሆነ አለ አይደል አንድ ነፍስ ወደ ጌታም ስትመጣ ያለውን ደስታ ታውቃላችሁ። ከዛም በላይ ደግሞ ሰው ብርሃን ሲበራለት እንዴት እንደሚሆን እንዴት ክብሩን እንደሚጥል እንግዲህ ለእነኛ አባት እንግዲህ እኔ በዛኛው ሃይማኖት ውስጥ እያሉ በጣም ብዙ ሰው ዝቅ እያለ እጃቸውን እየሳመ ምናምን እንትን ቢላቸው ናቸው። ግን ኢየሱስ ጋር ሲሆኑ ያ ክብር ምንም ነው። ብርክክ ትላለህ አባቴ፣ ትንጠባጠባለህ መሬት ላይና እንደዚህ ነው የኛ ዝማሬ። እንደዚህ የብዙዎች ልብ ውስጥ የሚገባ ነው። እንኳን በሃይማኖት ውስጥ ያሉት ልብ ውስጥ አይደለም በሃይማኖት ውስጥ ለሌሉት ራሱ ልባቸው ውስጥ ብርሃን የሚያበራ ዝማሬ ነው። እናንተ ብዙዎቻችሁ ቲክታከሮች በቲክታክ ላይ እያለገጣችሁበት ያላችሁት ማለት ነውና ከባድ ነው ያለንበት የደረስንበት ዘመን ትንሽ ቻሌንጂንግ ነው። ስፔሻሊ ለንደኒ አይነት ወጣቶች ለንደነ ናሁን ፎንቲ ለንደነ ዋንቲያ ምናምን ለብዙዎቻቸው ቻሌንጂንግ ነው። ይሄን አልክድም። ልጁ እንዳለው ቅድም ጀጅም እያደረግኳችሁ አይደለም። ኤክስፔክት ስላላደረግናችሁ ነው። እዛ ቦታ ላይ ስለማንጠብቃችሁ ነው። እዛ ቦታ ስለማንጠብቃችሁ ነው። እንደዚህ አይነት ስፍራ ላይ ኤክስፔክት ስላላደረግናችሁ ነው። አሁንም እንወዳችኋለን፣ እናከብራችኋለን። ግን ደግሞ የማይነካ አጀንዳችን ነው የምንልበት አጀንዳችን ኢየሱስ ክርስቶስ ነው። በብዙ ነገር ልንቃለዳችሁ፣ በብዙ ነገር ልንስቅላችሁ፣ በብዙ ነገር አብረናችሁ ልንጫወት እንችላለን። ኢየሱስ ክርስቶስ ላይ ግን ከመጣችሁ በጌታ በመዳናችን ወንጌል ይሄ መዳናችንን በሚያሳስበን ዝማሬ ግን ከመጣችሁብን ግን ከእናንተ ጋር ቀልድ ቤት አንገባም፣ አንቃለዳችሁ። የሚዘፍኑ መንግሥተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ።
መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈም። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ይህችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላውቅም፣ ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በላው ስም ስናወጣ በላው ብለን የለም እንዴ? በላው ነው እኮ እንግዲህ ሄዳ ምን አለ ብለው። ዋው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተንዶ የለም እንዴ? ተው የሚላለ ይከለክላል። ይብላኝላቸው መጠጥ የምትሸጡ ሰዎች ዘራ አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ የእናንተ ልጅ ያልሆነ ስራ ቢጣጥቶ ሰኮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ፣ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብርሃም ለምገለብጠው ጣጣ ሁለቱን አይነሳም ይለየልህ። እዚሁ ያልተጻፈ ነገር የለም። ወጸሐፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጸንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ። የእውነት በቃ በኢየሱስ ክርስቶስ እንኳን ደስ አላችሁ። የእውነት ወንጌላውያን አማኞች፣ ይሄ ከምር ትልቅ ስራ ነው። የእውነት ይሄ የወንጌላውያን አማኞች ስራ ነው። በነገራችን ላይ ይሄ የኛ ተጽዕኖ ነው። ማንድም ሲል አልነበረም መጠጥ አትጠጡ ኃጢአት ነው። በጣም ብዙ ነገር ብለናል። በጣም ብዙ ወንጌላውያን አማኞች አባቶቻችን በጣም ብዙ ነገር ተናግረዋል። የእውነት በጣም ብዙ ነገር ብለዋል። እኛ አባት በጣም አኩርቶኛል። እንዴት ደስ እንዳለኝ በጣም ነው ደስ ያለኝ። ማለት ለስንት ጊዜ ስንመኝ የነበረው አይ ጠጣ እንጂ አትስከር ይላል እያሉ ስንቶች እንዳላዛጉን። እስቲ እንደው ለዚህ ምን መልሳላችሁ? ምን ትመልሳላችሁ? እንኳን መጠጣት አይደለም የሚጠጣውን እያየ አትጠጣ አለ ማለት ራሱ ጥፋት እንደሆነ ይኸው እየነገሩ ነው። ኃጢአትን አለመከልከል፣ ጥፋትን አለመከልከል ራሱ ሌላ ጥፋትና ኃጢአት እንደሆነ ይኸው እየነገሩን ነው። ደግሞ እውነታቸውን ነው። ባይብሊካልም ጭምር ነው በነገራችን ላይ። እና እስቲ ለዚህ መልስ ምን ይኖራቸዋል? እና በዚህ መልኩ ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ አይነት ወንጌል በማየቴ በጣም ደስ ብሎኛል። እንደዚህ አይነት አባት ትልቅ አባት በማየቴ በጣም ደስ ብሎኛል። መጠጥ አንድ ይፈቀዳል፣ ሁለት ይፈቀዳል፣ ከዛ በላይ አይፈቀድም በሚሉቱ ትላልቅ በሚባሉቱ አባቶቻቸው መሃል እንደዚህ አይነት ደግሞ የከበሩ ትልቅ አባት በመኖራቸው ትውልድን የሚታደጉ ትውልድን ከስካር ከዝሙት የሚያስመልጡ ትላልቅ አባቶች በመኖራቸው ደግሞ የነገው ጄኔሬሽን ተስፋ እንዳለው ማሳያ ናቸው። እግዚአብሔር ይክበር። እሰይ እንኳን ክርስቲያኑ እንኳን የክርስቶስ ሆንኩኝ ክርስቲያን በመሆኔ ደስታ በጌታ በኢየሱስ ስም አመኛለሁ። አሜን። ኃጢአቴ በሙሉ ተፍቶልኛል። በሰማይ አዲስ ቤት ይጠብቀኛል። አሜን። ክርስቲያን በመሆኔ እደሰታለሁ፣ በጌታ በኢየሱስ ስም አምኛለሁ። ኃጢአቴ በሙሉ ተሽሮልኛል፣ በሰማይ አዲስ ቤት
ይጠብቀኛል ክርስቲያን በመሆኔ እደሰታለሁ በጌታ በኢየሱስ ስማምኛለሁ ኃጢአቴ በሙሉ ተሽሮልኛል በሰማይ አዲስ ቤት ይጠብቀናል። በጣም ያሳዝናል። በእኔና በእናንተ የግዴለሽነት ንግግር የስንቱ ህይወት እንደተበላሸ ተመልከቱ። ይታያችኋል የማትሪክ ውጤት ያ 526 ቶታል እንግሊሽ 84 ማቴማቲክስ 91 አፕቲቲዩድ 69 ፊዚክስ 89 ኬሚስትሪ 96 በጌታ ባዮሎጂ 95 ቶታል 526 ይሄ የኢንትራንስ ውጤት ነው። እሺ 526 የኔ ነው። ዩኒቨርሲቲ ድሮፕ አውት አድርጌያለሁ። ገረማችሁ አይደለ? እንዴት ይሄን ውጤት አመጡ? ዩኒቨርሲቲ ድሮፕ አውት አረገ። መማር ብፈልግም ግን መማር አልቻልኩም። ለምን? በድምጼ ያስቃል። ያ ዝም ብዬ ልሳቅ። ውስጤ ግን anyway እናንተ መረበሽ አልፈልግም። ግን ያ ለምን ዲዛይን ድምጽ ኖረህ ተብዬ መውጣት ራሱ አልችልም። ላይብረሪ ማምሸት አልችልም። ወደ ምግብ ቤት መሄድ አልችልም የነበር ዩኒቨርሲቲ ውስጥ እያለሁ። ለምንድን? ምክንያቱም ይሄን ድምጽ ይዤ ቲክታክ ስለምሰራ። ምን አይነት መጥፎ ሰዎች ናችሁ አላችሁ አይደል? ግን እነዛ ሰዎችም እናንተ ናችሁ። ያ በምሰራቸው ቪዲዮዎች ውስጥ እየገባችሁ መጥፎ ነገር ትናገራላችሁ። እናንተ የምትሏቸው ነገሮች እኔ ስሜት ላይ የሚፈጥሩት ምንም አይነት ነገር የለም እውነት ለመናገር። ግን ሌላ ሰዎች ላይ ግን ያለውበትን ቦታ ሴፍ እንዳሉን አረጋችሁት። መጽሐፍ ቅዱሳችን ሲናገር ትንሹ እሳት እንዴት ያለውን ትልቁን ጫካ ያቃጥላል፣ አንደበት እሳት ነው የፍጥረትንም ሩጫ ያቃጥላል ብሎ ይናገራል። በእኔና በእናንተ የቀልድ በሚመስሉ ንግግሮች የስንቱ ህይወት እንደተበላሸና የስንቱ ህይወት ምዕራፉን እንደቀየረ ተመልከቱ። ብዙዎች ከዓላማቸው ዞር ብለዋል። መድረስ ከነበረባቸውን ቦታ ሳይደርሱ ተመልሷል። ታዲያ እኔና እናንተ ሳናስበው በምንናገረው ንግግር የስንቱ ህይወት ተበላሽቷል። ታዲያ እናንተ ይህንን ልጅ የተናገራችሁ ሁላችሁም ይቅርታ እንድትጠይቁትና ከዚህ በኋላ ወደ ነበረበት ወደ ዓላማው እንዲመለስ እንድትረዱት በትህትና ጠይቃችኋለሁ። የማታውቁት ደግሞ ኮመንት ላይ ገብታችሁ እንወዳለን እያላችሁት ፍቅራችሁን ግለጹለት። ከዛሬ ጀምሮ አንዳችን ለሌላችን የመውደቂያና የመቆሚያ ምክንያት እንዳንሆን ወዲሁ አሳስባችኋለሁ። ይሄ ነው የቲክታክ ትልቁ ዲስአድቫንቴጅ፣ የቲክታክ ትልቁ ኔጌቲቭ ኢፌክቱ ይሄ ነው። በቃ በጣም ሳይድ ኢፌክቱ ይሄ ነው። በጣም ብዙ ትውልድ ቀጥፏል። በነገራችን ላይ በጣም ብዙ ትውልድን ከዓላማቸው ከግባቸው እንዳይደርሱ አድርገዋል። ለእንደኛ አይነቶቹ ደግሞ ጠቅሞናል። ብዙዎች ጋር ሀሳባችንን እንድናስተጋባ፣ ለብዙዎች በልባችን ውስጥ ያለው ወንጌል እንድንናገር ደግሞ ረድቶናል እና ግን ኔጌቲቭ ነገሩ ይበዛል ቲክታክ። በነገራችን ላይ በጣም 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 ያልነበሩ የሃይማኖት ግብግቦች ያልነበሩ፣ የፖለቲካል ግብግቦች ያልነበሩ፣ ብሔርተኝነት፣ ዘረኝነቶች በጣም በቲክታክ ላይ በአሁኑ አይተንም ማናቃቸው ብዙ ወንጀሎችንም ጭምር አይተንበታል ቲክታክ ላይ እና በጣም ከባድ ነው ቲክታክ። እና ይህ ወንድም በጣም ደስ የሚል ሀሳብ የሚያወራ ወንድም ነው። በነገራችን ላይ ቲክታኩን ሰምታችሁት የምታውቁ ከሆነ በጣም የሚያወራው ነገር ሶ ፖዚቲቭ፣ በጣም ፖዚቲቭ ኢነርጂ ያለው ወጣት ነው እና እንደዚህ አይነት ወጣት እንግዲህ ድሮፕ አውት እስኪያደርግ ድረስ ባለው እንግዲህ ዲስኦርደር አይደለም አፈጣጠር ነው፣ ምንም ማድረግ አይቻልም። እግዚአብሔር መልካም ነው፣ እንዴት እንደፈጠረ እሱ ያውቃልና በእግዚአብሔር አፈጣጠር ላይ ደግሞ የራሳችንን ኮሜንት እየሰጠን አይ አንተ አታውቅም እግዚአብሔር ወይ ተሳስተሃል፣ እንዲህ ነበር መሆን ያለበት አይነት ነገር እየሰጠን የልጁን ሳይኮሎጂ ለመንካት በምንሞክራቸው ሙከራ ውስጥ ልጁን ከዓላማው እንዳይደርስ እንዲስተጓገል አድርገናልና እግዚአብሔር ለሁላችንም ምሕረቱን ያብዛልን። አንድ ጊዜ በሚፈነዳ ሳቅ የምትስቁት ብዙ ብር ስላላችሁ ከሆነ ገንዘብን አስመልክቶ የልባችሁ ሁኔታ እንዴት ነው? እኔና እናንተ ላለንበት ለዚህ ዘመን ገንዘብን አትውደዱ የሚለው ስብከት ምናልባት ብዙ ሰዎች ሊያፌዙበት የሚችሉት ስብከት ነው። ታሪክ ነው ራሱን ሊደግም የሚችል። በሉቃስ 16:13 ላይ ገንዘብ የሚወዱ ፈሪሳውያን ይህን ሁሉ ሰምተው በኢየሱስ አፌዙበት ይላል። የቃል ኪዳኑን ሕዝብ የሚመሩ የሙሴ ሕግ አዋቂዎች ካፌዙ። you can imagine ዓለም
ገንዘብን አትውደድ ስትሉት ሊፈጥር የሚችለውን ስሜት ሰርቶ በገንዘብ ባለጠጋ መሆን ገንዘብን ሜክ ለማድረግ መጣጣር ኢን ኤንድ ኦፍ ኢትሰልፍ ስህተት የለውም። ገንዘብን አስመልክቶ የልባችሁ ሁኔታ እንዴት ነው? ገንዘብ ሲባል የስሜታችሁ ዳይሬክሽን ፍለ አምሮታችሁ ምን ይመስላል? እኔን አይመለከተኝም የሚል በተለይ የዚህ ዘመን ጴንጤ እኔ ምን አገባኝ ማለት የሚችል አይመስለኝም። እግዚአብሔር አምላካችን ከእርሱ ውጪ ላሉ ነገሮች የምንሰጠውን የትኛውንም የመውደድና የፍቅር ምላሽ ያሳስበዋል፣ ይመለከታልም ይመረምራልም። ከእርሱ ውጪ ላለ ለየትኛውም ነገር ያላችሁን የስሜት ምላሽ የፍቅር መጠን መትሮ ለክቶ ይፈትሻል አምላካችን እግዚአብሔር። አንዳንድ ጊዜ በሚፈነዳ ሳቅ የምትስቁት ብዙ ብር ስላላችሁ ከሆነ ቀንዱ እንደተሰበረ ላም ቆዝማችሁ የምትሄዱት ያሰባችሁት ገንዘብ ስለሌለ ከሆነ እናንተ ስም ስጡትም አትስጡትም ኢሞሽናል ድራይቫችሁ ውስጥ ገንዘብ አለ ማለት ነው። እግዚአብሔር ይባርከው ይሄን አገልጋይ። በነገራችን ላይ በስመ አብ እንዴት እንደምወደው በቃ የሚያወራበት መረዳቱ የሚናገረው ነገሮች በሙሉ በጣም ፖይንታቸውን የሚነኩ ናቸው። በቃ ትክክለኛ ኤግዛክት ፖይንታቸው ላይ ጉብ የሚሉ ናቸውና ዋው እግዚአብሔር ከርሱ በላይ ስለምትወዱት ነገር ወይም በልባችሁ ውስጥ ቦታ የሰጣችሁት ነገር ያሳስበዋል። ምክንያቱም ቀናተኛ አምላክ ነው፣ የፍቅር ቅናት ያለው አምላክ which means እኔን ነው ልትወደው የሚገባው። በቃ እግዚአብሔርን አንዳንዴ ያው ለሚዲያ አይመጥንም እንጂ መናገር እፈልጋለሁ፣ ግን ለሚዲያ አይመጥንም። እኔ ፐርሰናሊ ኤክስፒሪየንስ ያደረኩት አለ ማለት በቃ እግዚአብሔርን የሆነ ማስበው ነገር አለ እኔ እናስብና ማለት ነው። እና አንዳንዴ እግዚአብሔር ምን ያህል እንደሚወደኝ ሳስብ በቃ ላይክ በልቤ ላይ ሌላ ያነገስኩትን ነገር እንዴት እኔ ያለው በቃ ደስ ይላል። እና ኤኒዌይስ ትረዱኛላችሁ። ያው ካፌ አምልጦኝ ለሚዲያ ማይመጥን ማለት ብዙ ሰዎች እንዲህ ነገሮችን ማጣመም ስለሚወዱ ለዛ እቺ ነገር በእኔና በእግዚአብሔር መሃል ትቅርልኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁኝ። መልእክቶቼን አግባቡ ለነኚህ አድረስ ላደረኳቸው ወንድሞች እንደምታደርሱልኝ ተስፋ አደርጋለሁኝ። ሰብስክራይብ ማድረጋችሁን እንዳትረሱ። በነገራችን ላይ አረሳውም 10,000 ስንገባ ሴሌብሬት እናደርጋለን። ይመቻችሁ።